ማን የምጀምረው ቀን ነው ናፍቆትም ስትል አንተማ ስትል እስቲ አንድ ሞቅ አድርገ ነው ጤና ይስጥልን እንዴት ናችሁ ከቻናል 1 እሁድን አንድ ላይ ተጀምሯል ተወዳጁ ማራኪው እናንተን ያዝናና ቆይታ የሚያደርገው ዝግጅታችን ዛሬም እንደተለመደው ሙሉ ነው ከናንተ ጋር ውብ የሆነ ቆይታ ይኖርናል እኔ ደግሞ በጣም ደስ ብሎኛል ደስ አለስ እንኳን ደስ አይ ምቀኝነት እንዳይመስል እንዴ ነው ሱፉ ከምን ደረሰባ ሱፉን አልሰማም ለቻምፒየንስ ሊግ አይደል አይ ለፕሪሚየር ሊግ ነው ያልኩት እኮ ለተለያዩ ፕሮግራሞች ብለን ነበር እናሰፋም እንዴ ነበር ግን ከራባው ግን አንተ አሟረት ከራባው እንዴት ነበር አሟርቼ ነው ካላችሁን አይ ባይዘ ዋንጫ ማንሳት የሚገባው ቲም ዋንጫውን አንስቷል በጣም ቆንጆ የሆነ አይ ስፖርታዊ ጨዋነት ነው በጣም ስፖርታዊ ጨዋነት ነው ሳምንት ሰጥቻለሁ ነበርና ሲቲዎች በጣም ጥሩ ተጫውተው ነበር የአርሰናል በረኛ በሰራው ስህተትና እንደገና ደግሞ አሰልጣኙ የዘግየት ብሎ ነው ተጫዋች የቀየረው ቀደም ቢል ጥሩ ነበር ግን የሁለተኛው አጋማሽ ላይ በጣም ማንቸስተር ሲቲ ተጭኖ ተጫውተው ነበር እና ደግሞ ዋንጫ የሚገባው ቲም ዋንጫውን አንስቷል ብዬ እኔ አምናለሁ እና እንኳን ለማንቸስተር ሲቲ የኡድን አንድ ላይ ቤተሰቦች እንኳን ደስ አላችሁ ለማለት ፈልጋለሁ ግን ለማንቸስተር ሲቲ ነው ማንቸስተር ዩናይትድ እና ማንቸስተር ሲቲ አንድ ከተማ ክለብ አይ ከተማ አይ ላስ አናጨበጭብ እንዴ ብቻዬን አጨበጭባለሁ ምን ልክ ነው ስፖርታዊ ጫነት ጥሩ ነው እሱም ነው የሚሻለው ምንም አማራጭ ስለሌላችሁ ማለት ነው ግን ሁሌ ዋንጫ ጨዋታ ሲሆን እቺ ለማጣጣል የምትጠቀሙት አባሪኛ በጣም ቆርቆሮ ዋንጫ ቆርቆሮ ኮነ ቆርቆሮ መግዛት ነው ለዋንጫ ተጫውታል ተበልታል እንዳልከው ሲቲ ጥሩ ነበር ግን እኔ አሁን ሟርቱ ምኑ የሚቅርና እንደሆነ አሁን ለፕሪሚየር ሊጉ ራሱ ይፈራል አይ ሱንቶ በቃ አሁን ስንቴ ከዚህ በላ አታውራሽ ይቅርብ ይቅርና ሱፍትፍት ብላ ተብሏል ኮሮቢ እሱ ተብያለሁ ግን ባለፈው ባይዞ ያነሳው ነውና የተጫወት ነው ስለ ፕሪሚየር ሊጉ ነው እንጂ አሁን ይሄ ምን ነበር ዋንጫው ካራቦካ እሱ ያለውን አይደለም ስንቴ እንደም አንድ ጥያቄ ልጠይቀው ባይዞ ማንቸስተር ዩናይትድ አግዙኛላችሁ በዘንድሮ የውድድር አመት የሚያነሳው ዋንጫ የሚያሳካው ዋንጫ ይኖራል እግዚአብሔር ይመስገን ስለዚህ በቃ እኛ ብናወራ እኮ አዎ እኛ ዲስከስ አንተ አሁን ለዚህኛው ኢሹ በጣም ትበዛለህ ሩቅ ነህ አንተ እናንተ አሁንም እንዴ የመጨረሻው አራት ሳምንት ምንድን ነው ያሉት ባይሆን በሚቀጥለው አመት ያው ተፎካካሪ ቡድን ስሩኑና ማንቸስተር ከበላ ምንድነው ይለመደ ቡድን እኮ ወላሂ ይለመደ ቡድን አርሰናል ከበላ ምን ታረጋላችሁ እሱ ሱፍ ይለብሳል አሁንም ለብሷል ሱፍ እኛ ሱፍ ፍትፍት ይዘን እንመጣለን እዛዘን አንተ እኔ አርሰናል ካልበላ ፕሪሚየር ሊግ እኔ እዚህ ጋር በልዩ ካልበላ ማለት በማንቸስተር ማሊያ ነው ማግባባው አርሰናል ከበላ ዋንጫውን ሙሉ የአርሰናል ማሊያ ለብሰህ ትቆማለህ እቆማለሁ በቃ ተስማምተናል ግን ሁሉ ሊበላ ይችላል ተቆማታለህ አረንቆማለን ያው ጨዋታው ድምቅ ብለን ነው እንጂ ስፖርታዊ ጨዋነቱ እንደገና ደግሞ መዝናኛ አንዱ መስክ እንደመሆኑ መጠን በዛ አይነት መንገድ ነው እኛም እየተዝናና ነው ከቤተሰብ ጋር ቆይታ አድርገውና ያልተገባውን ጥለን በዚህ መልኩ ደግሞ ይጫወትን ትሪቡን ስፖርት ቀጥሏል እሺ አበበ ግደይ ነው ደስ በሚል ድባብ እንግዲህ በኳስ አነሳ ነው ደስ ይላል ኳስ ለመዝናኛነት ብቻ ስትጠቀመው ደስ ይላል ይሁድና አንድ ላይ ፕሮግራማችን እንግዲህ እንደዚህ በአማረ በፈገግታ ጀምረናል ቅድም ዝጋባ ምን ያሰብኩ ነበር አንድ የስልክ ጥሪ ደረሰንና ለኔና ለሊያ ለናንተ እስከምናጋራችሁ ሼር እስከምናረጋችሁ ድረስ በጣም ቸኩለን ነበር አንዳንድ ጊዜ ያው እግዚአብሔር ወርዶ አይረዳም ይባላል አይደል አንተን ምክንያት አድርጎ ለተለያዩ ሰዎች መድረስ ለተለያዩ ሰዎች መሳካት ለሰዎች መነሳት የሆነን ሰው እግዚአብሔር ይጠቀማል ምክንያት አድርጎና በህይወታችሁ በእናንተ በኩል ተጠቅሞ የሆነ ነገር ለሰዎች ሲያደርግ ያለውን የመሰለ ስሜት በዚህ ምድር ላይ የለም ገጥሟችሁ አቅም እንደዛ በጣም ብዙ ነገሮች ሲሻሻሉ ሰዎች ህይወታቸው ሌላ መስመሩ ሲይዝ አይተናልና ለሰው ህይወት መቀየር ምክንያት መሆን በራሱ ትልቅ ስሜት ይፈጥራል ፈጣሪም ደግሞ ሲሰራ ያው በሰዎች ነው የሚሰራ ግን ጥሩ ሰዎች አሉና በእነሱ ውስጥ በማደር ለሰዎች የተለያዩ ነገሮችን ያደርጋል እኛም ማጠቃቀሙን ማወቅ አለብን በያስባለው የሆነ ቦታ ላይ ስንቀመጥ ይሄን ቦታ ለማን ልንከፍተው ነው የተቀመጥነው የሚለውን ነገር ማስተዋል ጥሩ ይመስለኛል አያያዙ ስችልበት ነው የሆነ ነገርና ትንሽ በቴሌቪዥን መታየት እውቅና ሲመጣ የተወሰኑ በሮች ይከፈታሉና ያን የተከፈተ በር ተጠቅመህ ለማን ነው መድረስ ያለብኝ የሚለውን ነገር ማስተዋል ትልቁ ነገር ይመስለኛል እኔና ናፍቆት እንደዚህ አይነት ቦታዎች ላይ ስንሄድ ከዛ ሰዎቹ ህክምና ቢፈልጉ የተወሰኑ ነገሮችን በቃ ወደ ህይወታቸው መሰረታዊ ኑሯቸውን ለመኖር የሚከብዳቸው ነገር ለማድረግ ለኛ ቀላል ነው ሰው ወደ ኋላ አንልም ሁሉም ሰው በተሰማራበት ቦታ ላይ ያን ማድረግ አለብን ብዬ አስባለሁ ሁሉም በሮች በእውቅና አይደለም የሚከፈቱት በእውቀትም በተለያዩም ነገሮች ይኖራሉና ያን አጠቃቀም ማወቅ እዛ ላይ መድረስን ካወቅንበት ሁላችንም አንድ የምናነሳው ጃለ ብዬ አስባለሁና ጠዋት ለ7 ደቂቃ
በጠዋት ካደል መባረክ ያለበት ቀን ጥሩ እንዲሆን ለ7 ደቂቃ አለም መቋረጥ ነበር ስንመረቅ የነበረውና እኮ ነው ልጅ ሰው ሞገስ ጨምሮች መንፈሱ ነው እኮ ይጋባል አይደል? ጥቂት ነገር ነው ያደረግንላቸው። ለሳቸው ግን ብዙ ነበር። ያን ማድረግ አይችሉም ነበር። ለኛ ደግሞ ምንም አልነበረም ማለት የሆነ ቦታ ላይ ሄደን ሕክምናው እንዲያገኙ ማድረግና እማማ ናቸው ለዚህ መነሻ የሆኑን ስትመረቁ ግን እንዴት ነው አሜን ብላችኋል? እኔና ስንቴ እንግትታችሁን ተመረቃችሁ? ወይ በጭራሽ እውነት ለመናገር ሲመርቁ ከጀርባ ያለ ባለሙያ ይቀራቸው በቃ ለሀገር ለህዝብ ነው የሚመረቀው። ሮቤል እየፈካ መጣ ሰው በምርጫ የእውነቴን ነው ለሁሉ እና አሁን ቻናሏ ላይ ራሱ በመንሰራቸው በተለያዩ ፕሮግራሞቻችን በአንድም ሆነ በሌላ መንገድ ለተለያዩ ሰዎች የሆነ ቦታ መድረስ ለሚፈልጉት ቦታ ወይ ማድረግ ለሚፈልጉት ነገር እድል እያመቻቸን ነው ያስባለው። ለምሳሌ እሁድን አንድ ላይ የሙዚቃ ውድድር ፕሮግራማችን አለ። እነዚህ ሰዎች ሙዚቃ የሚልኩልን ሰዎች በተለያየ መንገድ ያንን መድረክ ያንን እድል ያጡ ሰዎች ናቸው ወይ ደግሞ የከበደባቸው ናቸውና በቀላሉ ግን እጃቸው ላይ ባለ ስልክ ወይ በጓደኛቸው ስልክ አካባቢያቸው ላይ ባለው ስልክ ቀርጸው ይልኩልናል። ከዛ ብዙ ሰዎች አይን ውስጥ የመግባት እድሉን ያገኛሉ። እንደውም ወደ በኋላ ላይ ወደ እናንተ እናሳያለን። ዛሬ 10 ምርጥ ምንላቸውን መርጠናል የኛን ማለት ነው። እናንተ ሁሌ ተሸልሙ አይደለ? እኛ ደግሞ የራሳችን 10 ምርጥ ይዘን መተናል። ከነዛ ውስጥ 4ቱን ትመርጡልንና ለበዓል ለፋሲካ እንግዲህ እዚህ ከባንድ ጋር ይጫወታሉ። ከዛ ውጪ ደግሞ ከ4ቱ ደግሞ አንዱ ተመርጦ ነጠላ ዜማ ሙሉ ነጠላ ዜማ ሊሰራለት ነው። ግጥም ዜማ በቻናሏን ማለት ነውና ይሄ ድል ቀላል ነገር አይደለም። እንደዚህ አይነት መንገድ መሆን ለሆነ ሰው ስኬት ለሆነ ሰው የሚመኘው ቦታ ላይ ለመድረስ ምክንያት መሆን በራሱ ቀላል ነገር አይደለም። መመረጥም ነው ብዬ ነው ማስበው። በቤት ያፈራው ፕሮግራማችን በጣም የብዙ ሰዎች ጓዳ ነክተናል። አንዳንዱ እናንተ በቴሌቪዥን ያላያችሁትም ሊሆን ይችላል። ምክንያቱም የተመረጠውንና ጥቂቱን ነው በቴሌቪዥን የምናሳየውና ከጀርባ ግን በጣም ብዙ ደስ የሚል የእናቶች ምርቃት የልጆችን ደስታ ብዙ ነገር ማየት ችለናልና ለሆነ ሰው ህይወት መቀየር ምክንያት ሲያደርግህ አመስጋኝ ራሱ ያደርገናልና በጣም ነው ደስ የሚለኝ ነው። ስኬታማ የሆኑ ሰዎችን እዚህ ለመድረስህ ምክንያቱ ምንድነው ስትላቸው የእናቴ ምርቃት ወይ የአባቴ ምርቃት ምናምን ይላልና ምርቃት በጣም ትልቅ ነገር ነው። ያው ቀለል አድርገን ብናየውም ግን በዛ ምርቃት ብዙ ሰዎች እድላቸው የሚከፈትላቸው የሚፈልጉት ቦታ የሚደርሱት ለነሱ ቀላል ሆኖ ለሌሎች በሚያደርጓቸው በጎ ምግባሮች በሚያገኙት ምርቃት ነው እና በጧት ስለተመረቃችሁ እድለኞች ናችሁ። በጣም ስለተመረቀ በረከቱ ይደርብን። ያው ቻናሏን ከተመሰረተ ወይም በይፋ ከቤተሰቦቹ ጋር ከተገናኘ በጣም ጥቂት ወራት ናቸው የተቆጠሩት። ለሰዎች መለወጥ ምክንያት መሆን መቻሉ ራሱ በራሱ የሚያኮራ ነገር ነው። በነገራችን ላይ እያንዳንዱ ሰው በመጥፎም ይሁን በበጎ የሚገጥሙት ገጠመኞች እና የሚከሰቱ ክስተቶች አንዳንዴ የህይወት መለወጫ የምዕራፍ መቀየሪያ ማርሽ ሆነው እናገኛቸዋለን እና የሚደርሱብን ነገሮች በህመም የሰው ህይወት ይቀየራል። ታመሽ ቀሪው ህይወትሽ ድነሽም የምትቀየሪበት አጋጣሚ አለና እያንዳንዱ ነገር እኛ ጋር ለቤተሰቦቻችን ሲቀርብ ይዞት የሚመጣው በረከት ብዙ ሊሆን ይችላል። እኛ ስለቻለን ብቻ ሳይሆን ስለተመረጥንም ጭምር የአጋጣሚ አካል መሆን መቻል ትልቅ ነገር ነው እና በሙዚቃ ውድድራችን በርካቶች ከሰው ተዋውቀዋል። አሁን ልዩ እድል አዘጋጅተናል። መተው ሰርተው ነገ በሀገራችን የሙዚቃ ኢንዱስትሪ ላይ ትልቅ አስተዋጽኦ ማሳረፍ የሚችሉበት እድል የተመቻቸውና ለዚህ ምክንያት መሆን እኛ ቅድም ሮቤል እንዳለው ፈጣሪ ወርዶ አይደለም የሚያደርገውና በእኛ አማካኝነት ያ ነገር አልፎ ለሀገር የሚበጅ ሰው ማፍራት በራሱ ያቆራል። እነኛን ሰዎች ብቻ አይደለም የምንጠቅመው ምንቀይረው። በእንደዚህ አጋጣሚ መተው ከቤተሰብ ጋር የተዋወቁ ድምጻውያን ለሀገርም ጭምር ሊሆን ይችላል የሚጠቅሙት፣ ለኛም ጭምር ሊሆን ይችላል የሚጠቅሙትና ለሁሉም መልካም አጋጣሚዎች ሁሉ በሚገኘው እድል የዛ አካል መሆን ለዛ ምክንያት መሆን ትልቅ በረከት ነው፣ ኩራትም ነውና እኛ ደስ ይለናል ይህ በመሆኑ። ከዛ ደግሞ ወደ ቤት ያፈራው ስመልሳችሁ በተለያየ ሀገር የሚኖሩ ቤተሰቦቻችን ስማችን እንዲገለጽ አንፈልግም እንዲነገር አንፈልግም ይላሉ። እዚያው ተን መግለጽ አንችልም ስናረግላቸው እንጂ ቤት ያፈራው ላይ የታዩ ቤተሰቦቻችንን በሙሉ ቤት ያፈራው እርዳታ አይደለም እኮ አይደል? ሄደን አብረን ቤት ያፈራውን ተቃምሰን ተጫውተን ሰው ማወራው ሰው ነው ብዙ ጊዜ ስለወራ ነው አዲስ አይሆንም ማወራው ሰው ነበር የምፈልገው ሚለን ነው የሚበዛው መረዳቱን ድልይ ሆኖ መገኘት ራሱ ትልቅ ነገር ነው። በቃ ማውራት ይሄ ሆኜ ነበር እኮ ማለት ክፉንም ደጉንም ከሰው ጋር እንደማውራት ጥሩ ነገር የለምና እንደ ቻናል ዋን ከምንሰጣቸው አስቤዛ ባለፈ ግን ቁም ነገሩን ተጫውተን አብረን ቤት ውስጥ በመናሳየው ነገር ነው የሚደሰቱትና ያ ነገር ውጪ ላሉ ቤተሰቦቻችን በጣም ትልቅ ነገር ነው። አብራችሁ ማውራት መነጋገሩን ያው እዛ ሰው ይናፍቃል የሚኖርበት ሀገርና ኢትዮጵያውያን ኤርትራውያን በቃ ይሄ ነው ብለን ማንላቸው በጣም ብዙ ሰዎች ከጀርባ ሆነው ይሄን ፕሮግራም ይደግፏቸዋል ቤተሰቦቻችንና በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሳናመሰግናችሁ አናልፍም። ሁሌ ፕሮግራሙ ከተላለፈ ከ1 ሰዓት ከ2 ሰዓት በኋላ የሁላችንም ስልክ በቃ ከፊት ካለ ነው ኋላ ካሉ ባለሙያዎቻችን ባልደረቦቻችን ስልካቸው ይደወላል።
ባገኙት አጋጣሚ ይደውላሉ ያግዟቸዋልና በወጣ ይተካ በጣም ነው የምናመሰግነው ስለምታዩ የሰጣችሁት እልፍ ሆኖ በአደባባይ ይውጣ አሜን አሜን ሌላው ነገር ደግሞ ያው ሰሞኑን እንደምታዩት በአዲስ አበባ የተለያዩ ቦታዎች ላይ ከባድ ዝናብ እየዘነበ ነው ብርዱም ከባድ ሆኗል እና እኔና ስንቴ ደግሞ እስቲ ያው አንድ 3 ሰዎችን እንድራለን ብለናል ሶስቶቹን ሰዎች እንዳርና ባይሆን ምርቃቱ ይድረሰልን እና ስንቴ ለብርዱ አመቻቻ አይገርም እኔ ግን ብርድ ሲሆን ትዳር ትዝ የሚላችሁ ነገር ነው ግራ የሚገባኝ አይ ለምርቃት በዚህ አሁን ያነሳ ነው እኔና ስንቴ እንደምንመረቅ ነው ሞቃል እንዴ ትዳር እኮ ቤት ያሞቃል በክረምት የሚፈልገው ታዲያ ትዳርን ቤት ያሞቃል የትዳር አጋርን ቤት ያሞቃል በጣም ይገርምኝ በስሙኒ ጣን የሚሸውዱን ነገር በስሙኒ ጣን የቤት ድባብ መቀየር ትችላል የእውነት በጣም ተተተሰርጋ በቃ ሴት ያለችበትና ሴት የሌለችበት ቤት ያስታውቃል እኮ እኔ ሚስቴን ሳገባት ልንገርሽ መጀመሪያ ጊዜ ሽማግሌ ልኬ እኔ ቤት ልትመጣ እና እኔ ቤት መጣ ልታደር እና አንዱ ሽማግሌ ከላከበና እንደደረችው በቃ ኦፊሻሉ ነው ሞቋላ በደንብ ሞቋ ልመጣ ነው መቼ ምናምን እንደዚህ ከሁለት ሳምንት ምናምን በኋላ ስትለኝ ሁለት ሳምንት ምናምን አልተኛውኝ እንዴ ከሀሳብ ማለት ምንድነው ማድረግላት እንዴት ነው መቀበላት ቤቲ ውስጥ ያለው ነገር ያንሳት ይሆን ወይ ምናምን የፍቅርና ተጨናነኩኝና እንዴት ነው ፈራውት ይው ሂሮፋኖን ይባላል ማታቂውን ኢንቫይሮንመንት በጣም ይቻላል ሊሆን ይችላል ከዛ መጣሻ ናት መጀመሪያ ቀመጣ አንቦለቦለች ወጣሉ በሽልንግጣን ቡናው ቀርቦ እና እዛው ያባወራነት መንፈስ እንዲወርድ እዛው ጋቢ ስጡኝ እዛው በቃ አልኩሽ ከዛ ሁለት ቀን ምናምን ቆየችና ሄደች ማለት ነው እንዴት ይቻላል ደበር ዳር ቤት ያሞቃል ትዳር ብቻም ሳይሆን ሴት ያለችበት ቤት በራሱ ሴት ያለችበት ምንም ነገር ሐሳቡ ራሱ ያምራል ማለት ሚስትም ባትሆን እናት እህት ብቻ ሴት ካለች ይደምቃል ለማንኛውም ግን ቻናሏን አሁንም የእያንዳንዱን ሰው ህይወት በበጎ መንካቱን ይቀጥላል ሮቤል እንዳለው እንግዲህ በቅርቡ 3 ጥንድ ሙሽሮቻችንን ድል አድርገን እንደግሳለን እንድራለን ለትልቁ ተቋም በእርግጥ ትዳር የመሰረቱም ሊሆን ይችላል አብረው መኖር የጀመሩም ሊሆን ይችላል ግን ደግሞ ያንን ደስታቸውን አሟልተን ትልቁ ትዳር ላይ አስተዋጽኦ እናደርጋለን እንግዲህ የበዓል ፕሮግራሞቻችን ፋሲካ መጣው እያለ ነው እንግዲህ 2 ሳምንት ቀረው ይመስላል ከዚህ በኋላ በጣም እየተዘጋጀን ነው ጥሩ የበዓል ፕሮግራሞቻችን አሉ ከናንተ ከቤተሰቦቻችን ጋር ሆነን ደስ እያለን እያወራን እየተጋገዝን ብቻችን አይደለንም ከናንተ ጋር ሆነን የብዙዎችን ህይወት በበጎ መንካታችንን እንቀጥላለንና ይሄ ለኛ ደስታም ኩራትም ክብርም ነው ስንቴ እንዳልወደው በነገርሽ ላይ ለፋሲካ በጣም ልዩ ተወዳጅ ሆኑ ምትኮሩባቸውን እኛን ባይገባንም ልታመሰግኑባቸው የምትችሏቸውን ፕሮግራሞች ያዘጋጅ ነው በዚህ አጋጣሚ ከቤተሰቦቻችን ውጪ ለኛ አጋሩ ናችሁ ከኛ ጋር የምትቆዩ ድርጅቶች ሁሉ ምርትና አገልግሎታችሁን ብታስተዋውቁ እኔ ነኝ ያልኳችሁ ታተርፋላችሁ በእውነት የምሬ ማለት ነውና በዚህ አጋጣሚ እነን መልእክት ማስተላለፍ ስላለ አልነገራችሁንም ከሚሉ የፋሲካ ጾም ነውና ፋሲካ ጾም ደግሞ ያው ጾም ጸሎት በደንብ የምናደርግበት ጊዜ ነው ከጾም ከጸሎቱ ጋር ጎን ለጎን ደግሞ ሰዎችን በመርዳት አድርገን ብናሳልፈው ጥሩ የሚሆን ይመስለኛል በጣም ደስ ቢዛቅ የማያልቅ ሀሳብ ነው ያነሳው በጣም ብዙ ተወዳጅ ፕሮግራሞቻችን ግለ ቤተሰቦቻችን ስላዘጋጀን ወደ ሌሎች ፕሮግራም ብናልፍ ይሻለናል አዎ የምትወዱት እሁድን አንድ ላይ ደስ በሚል አይነት ሀሳብ ንግግር ጨዋታ ተጀምሯል በጣም ብዙ ፕሮግራሞች አሉን ሌላ ትንሽ ፍንጭ ልስጣችሁ ናፍቆት በጣም ብዙ የምታበረክትላችሁ ታሪኳና ለጨርሰው አንዴ ጉዴ አደባባይ ወጣለ እንግዲህ ያው ይሄንን ሪሞታችሁ እንዳትቀይሩአል ስንታየው ሪሞታችሁን ከቀየራችሁ የናፍቆት የልጅነትና የወጣትነት ፎቶ ያመልጣችኋል እዛ ዘመን የነበረው ናፍቆትና ያለችው ናፍቆት ትለይታለች አፍላድሜ ገና ጉጭ ማለት ጀምር ያለውን ፎቶ ማየት የሚፈልግ ሰው ከዚህ ሰዓት በኋላ ሪሞቱን የሆነ ቦታ ይደብቅ እሁድን አንድ ላይ ተጀምሯል